የዓለም ምጣኔ ሀብት፣ የፋይናንስ ፍሰት፣ የኢንዱስትሪ ምርቶችና የንግድ እንቅስቃሴ የልብ ትርታ በሆነችው ሰሜን አሜሪካ በምጣኔ ሀብታዊ ውጥረትና በፖለቲካዊ ፍልሚያ የታጀበ ታላቅ ዜና ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰሜናዊ ጎረቤታቸው ካናዳ ላይ የጣሉት የ50 በመቶ የጉምሩክ ቀረጥ ለዘመናት የዘለቀውን የሀገራቱ ታሪካዊ፣ ፖለቲካዊ፣ ወታደራዊና ምጣኔ ሀብታዊ ቁርኝት እሳት እቶን ውስጥ የጨመረ አዲስና እጅግ አሳሳቢ ምዕራፍ ከፍቷል። ይህ ድንገተኛና እጅግ ጠንካራ የበቀል እርምጃ በዋሽንግተንና በኦታዋ መካከል ላለፉት በርካታ ወራት ሲንሸራተት በነበረው የንግድ ትኩሳት ላይ ቤንዚን ኃይል የጨመረ ሲሆን የመላው ሰሜን አሜሪካን ነጻ የንግድ ቀጠና ህልውና ገደል አፋፍ ላይ ጥሎታል። ትራምፕ ይህንን አስከፊ እርምጃ የወሰዱበት ዋና ምክንያት ካናዳ በአሜሪካ የተሽከርካሪ ምርቶች፣ በወተት ተዋጽኦችና በአልኮል መጠጦች ላይ ፍትሐዊ ያልሆነ ህገወጥና አድሏዊ አሰራርን ትከተላለች የሚል ነው። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በበኩላቸው የትራምፕን ውሳኔ በጽኑ በመቃወም የካናዳን ብሔራዊ ሉዓላዊነት የሚያስከብር የማያወላውል ምላሽ እንደሚሰጡ የገለጹ ሲሆን በሁለቱ ሀገራት መካከል የሚደረጉ የንግድ ውይይቶችን የበለጠ ለማጠናከርና ለማፋጠን ዝግጁ መሆናቸውን ባወጡት መግለጫ አስታውቀዋል። አዲሱ ውጥረት በዓለም አቀፍ የንግድ ማህበረሰብና በገበያው ላይ ከፍተኛ ድንጋጤን የፈጠረ ሲሆን የሰሜን አሜሪካን ቀጠናዊ የምጣኔ ሀብት ተፈንታ በቀጣይ ወራት ወደ የት እንደሚያመራው ትልቅ ጠቋሚ ሆኗል። የነጩ ቤተ መንግስት ባለስልጣናት ይፋ ባደረጉት መረጃ መሰረት አዲሱ የ50 በመቶ ታሪፍ በ30 ቀናት ጊዜ ውስጥ ወደ ስራ ይገባል። የታሪፉ ሰለባ ከሆኑት የካናዳ አጠቃላይ ምርቶች መካከል እንደ ሲሚንቶ ያሉ ዋና ዋና የኢንዱስትሪ ጥሬ ዕቃዎች፣ የስፖርት ቁሳቁሶችና የወይን ጠጅ የመሳሰሉ በዕለት ተዕለት የሰው ልጅ ህይወት ላይ ጥቅም ላይ የሚውሉ የፍጆታ ዕቃዎች ይገኙበታል። ሆኖም ግን አሜሪካ የራሷን የውስጥ ኢኮኖሚና የኃይል ፍላጎት እንዳይጎዳ በሚል ባደረገችው ጥንቃቄ እንደ ነዳጅ፣ ጋዝና ኤሌክትሪክ ያሉ የኃይል ምንጮችን፣ ፖታሽ፣ ወሳኝ ማዕድናትንና የአሳ ምርቶችን ከዚህ አዲስ ታሪፍ ነጻ አድርጋቸዋለች። እዚህ ላይ እጅግ አሳሳቢውና አዲስ ጥያቄ የሚያስነሳው ዋና ጉዳይ ፕሬዝዳንት ትራምፕ ታሪፉን የጣሉበት ህጋዊ መሰረትና አካሄድ ነው። ቀደም ሲል ወርሃ የካቲት ላይ የአሜሪካ ጠቅላይ ፍርድ ቤት ፕሬዝዳንት ትራምፕ በ1977 የዓለም አቀፍ የምጣኔ ሀብት አስቸኳይ ጊዜ አዋጅ በሰጣቸው ስልጣን ተጠቀምኩ ብለው በዓለም አቀፍ ደረጃ በበርካታ ሀገራት ላይ የጣሏቸው ታሪፎች ህገወጥ ናቸው ሲሉ ውድቅ አድርገውባቸው ነበር። በወቅቱ ጠቅላይ ፍርድ ቤቱ ፕሬዝዳንቱ በአስቸኳይ ጊዜ ህግ ስልጣናቸው በላይ አልፈዋል ሲል በግልጽ ብይን ሰጥቶ ነበር። ነገር ግን የራሳቸውን መንገድ በመጠቀምና ህጋዊ ችግሮችን በመፈለግ የሚታወቁት ትራምፕ በዚህኛው ዙር ልዩና በፍርድ ቤት እስካሁን ያልተፈተነ ያረጀውንና እንደ አውሮፓውያኑ የዘመን ቀመር በ1930 የተደነገገውን የታሪፍ አዋጅ አንቀጽ 338ን ይዘው ብቅ ብለዋል። ህጉ ማናቸውም ሀገራት በአሜሪካ ንግድ ላይ አድሎ ወይም አላስፈላጊ ጫና ሲፈጥሩ የአስቸኳይ ጊዜ አዋጅ ሳያስፈልጋት የአጸፋዊ ቀረጥ መጣል የሚያስችላት መሳሪያ ነው። በካናዳ ላይ አዲስ የታሪፍ እርምጃ ለመውሰድ ግድ ያሏቸውን ሶስት ዋና ዋና ምክንያቶች ይፋ ያደረጉት ትራምፕ ካናዳ በሁለቱ ሀገራት የንግድ ስምምነት ስር ባልታቀፉ የአሜሪካ ተሽከርካሪዎችና መለዋወጫዎች ላይ ያልተገባ ታክስ በመጫን ሀገራቸውን ለእይታ ጉዳት ማድረሷ ቀዳሚው ነው ይላሉ። ካናዳ የሀገር ውስጥ አምራቾቿን ለመጠበቅ በሚል ከኮታ በላይ በሚገቡ የአሜሪካ የወተት ምርቶች ላይ እስከ 300 በመቶ የሚደርስ ከፍተኛ ታሪፍ መጣሏና የሀገሪቱ ግዛቶች የአሜሪካን አልኮልና ወይን ላለመግዛት ያወጡት እገዳ አሁንም ለማንሳት ፈቃደኛ ለመሆናቸው የሀገራቱን የንግድ ወዳጅነት ወደ ውጥረት ያመሩ ሌሎች ምክንያቶች ናቸው ይላል የዋሽንግተን መግለጫ። የነጩ ቤተ መንግስት መግለጫ ይፋ ከተደረገ በኋላ ከኦታዋ የተሰማው በቁጣ የታጀበ ምላሽ ነበር። ጠቅላይ ሚኒስትር ማርክ ካርኒ በማህበራዊ ትስስር ገጻቸው ባወጡት መግለጫ የአሜሪካ ውሳኔ ቀደም ሲል በካናዳ አሜሪካ ሜክሲኮ የንግድ ስምምነት ላይ በግልጽ የፈጸመችውን ጥሰት የበለጠ የሚያጎላና በአንድ ወገን የተወሰደ ኢፍትሐዊ እርምጃ ነው ሲሉ አውግዘዋል። ካርኒ ያክለውም እርምጃው የካናዳን ሉዓላዊነት የሚጋፋ ነው ማለታቸው ትራምፕ ደጋግመው ከሚያሰሙት ካናዳ 51ኛዋ የአሜሪካ ግዛት ብትሆን ይሻላታል ከሚለው የፌዝና የንቀት አስተያየት ጋር የተያያዘ ነው ይላሉ ተንታኞች። በተጨማሪም በካናዳ የተነሳው ሰደድ እሳት ጢስ ወደ አሜሪካ ድንበር መሻገሩን ተከትሎ ትራምፕ የሰነዘሩት ማስፈራሪያ በኦታዋ ፖለቲከኞች ዘንድ ትልቅ ቁጣን አጭሯል። የኦንታሪዮ ግዛት ገዢ ዶግ ፎርድ ይህ ታሪፍ ተግባራዊ ከሆነ ካናዳ በዶላር ለዶላር በታሪፍ ለታሪፍ እኩልና ጠንካራ ምላሽ መስጠት አለባት በማለት ሀገራቸው ተገዳዳሪ እንድትሆን አሳስበዋል። ይህም የካናዳ ፌዴራል መንግስትና የግዛት ገዢዎች በአሜሪካ ኢፍትሐዊ ጫና ላይ አንድ ወጥ የሆነ ጠንካራ አቋም መያዛቸውን ያሳያል ተብሏል። ይህ በእንዲህ እንዳለ በካናዳና በአሜሪካ መካከል የተነሳው ሰደድ እሳት ሙሉውን የሰሜን አሜሪካ የንግድ ስምምነት አደጋ ላይ ጥሎታል። አሜሪካ ስምምነቱ እንዲታደስ ባለመፈለጓና የ10 ዓመት የማብቂያ ጊዜ ቆጥራ በመጀመሩ የትሪሊዮን ዶላሮች የንግድ ፍሰትን ስጋት ውስጥ ጥሎታል። በዚህ ሁሉ ምስቅልቅል መካከል ግን የሜክሲኮ አካሄድ እጅግ ረቂቅና የታሰበበት ሆኖ ተገኝቷል። የካናዳና የአሜሪካ ግንኙነት በሻከረበት በዚህ ሰዓት ከአሜሪካ የንግድ ባለሙያዎች ጋር በሜክሲኮ ሲቲ ለ3 ቀናት የሚቆይ የሁለትዮሽ ድርድር ጀምራለች። ካናዳን ከውይይት ውጭ ያደረገችው ሜክሲኮ የትራምፕን ቁጣ ላለማባባስ አጸፋዊ ታሪፎችን ከመጣል ተቆጥባለች። በአሜሪካ የሜክሲኮ አምባሳደር ሮቤርቶ ላዜሪ እንደገለጹት ሀገራቸው ከአሜሪካ ጋር እስከ ዓመቱ መጨረሻ አዲስ ስምምነት ላይ ለመድረስ ድርድሮችን እያደረገች ነው። አሜሪካ በአንጻሯ የሜክሲኮን ተግባራዊና አስተማማኝ አካሄድ ያደነቀች ሲሆን በተለይም ሜክሲኮ የቻይና ምርቶች በአነስተኛ ታሪፍ ወደ አሜሪካ እንዳይገቡ ለማድረግ ከምታደርገው ጥረት ጋር በተያያዘ አዎንታዊ አቋም ይዛለች። ይሁንና ዋሽንግተን በሰሜን
በሰሜን አሜሪካ ለሚመረቱ ተሽከርካሪዎች ከሚገቡት መለዋወጫዎች 50 በመቶ በአሜሪካ የተመረቱ መሆን አለባቸው የሚል ጠንካራ መስፈርት አቅርባለች። ይህ ደግሞ የተሳሰረ የኢንዱስትሪ ሰንሰለት ባላቸው አውቶሞቢል አምራቾች ላይ ታላቅ ፈተና እንደሚሆን ተንታኞች ግምታቸውን ያስቀምጣሉ። በትራምፕ አዲስ የ50 በመቶ ታሪፍ ምክንያት በቀጥታ የሚጎዱት የንግድ ዘርፎች በካናዳ ብቻ ሳይሆን በአሜሪካ የፍጆታ ገበያ ላይም ትልቅ ቀውስ እንደሚፈጥር ይገልጻሉ። በተለይም ሲሚንቶን የመሰሉ ከፍተኛ ታሪፍ በመጣሉ በአሜሪካ የግንባታ ዘርፍ ላይ የዋጋ ንረት ያስከትላል ተብሎ ይጠበቃል። በተጨማሪም በሁለቱ ሀገራት ድንበር ላይ በነጻነት ሲንቀሳቀሱ የነበሩ የፍጆታ እቃዎች አሁን ላይ ከፍተኛ የጉምሩክ መሰናክል አጋጥሟቸዋል። የካናዳ አውቶሞቢል አምራቾችና የብረታ ብረት ኢንዱስትሪዎች አሜሪካ ቀደም ሲል የጣለችባቸው ከ15 በመቶ እስከ 50 በመቶ ቀረጥ ሳይነሳላቸው አሁን ደግሞ ተጨማሪ 50 በመቶ ሲጫንባቸው የማምረት አቅማቸው ሊዳከም እንደሚችል ስጋታቸውን ገልጸዋል። ይህ ሁኔታ በ10 ሺዎች የሚቆጠሩ ካናዳውያንና አሜሪካውያን የፋብሪካ ሰራተኞችን ስራ አደጋ ላይ የሚጥል በመሆኑ የሁለቱም ሀገራት የንግድ ምክር ቤቶች አስቸኳይ የመፍትሄ እርምጃ እንዲወሰድ እየጠየቁ ነው። የብሪቲሽ ኮሎምቢያ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ማይክል ዴቨሩክስ የትራምፕ ውሳኔ በቀላሉ የሚታይ የድርድር ታክቲክ አይደለም ይላሉ። ይህ እርምጃ ትራምፕ እንደ አውሮፓውያኑ የዘመን ቀመር በ2018 ራሳቸው የተነጋገሩበትንና የፈረሙትን የንግድ ስምምነት የመሻልና በካናዳ ላይ ያላቸውን የቆየ ቂም የመወጣት ፍላጎታቸውን ግልጽ ማሳያ ነው ሲሉም ያክላሉ። በአንጻሩ የካናዳ የንግድ ምክር ቤት ፕሬዝዳንት ካንዳንስ ላይንግና ሌሎች ንግድ መሪዎች የቀሩት 30 ቀናት ከመጠናቀቃቸው አስቀድመው ሁለቱም ወገኖች ወደ እውነተኛ የዲፕሎማሲ ድርድር መድረክ እንዲመጡ ጥሪ አቅርበዋል። የአሜሪካ የከባድ አልኮል አምራቾች ምክር ቤት መሪዎችም በተመሳሳይ ስጋታቸውን በመግለጽ ይህ የፖለቲካ ኃይል አላስፈላጊ የምጣኔ ሀብት ድቅድቅ ጨለማ እንዳያዋልድ ስጋታቸውን ገልጸዋል። በሰሜን አሜሪካ ምድር የተጫረው የ50 በመቶ የቀረጥ እሳት መጻኢውን የቀጠናውን የንግድ ስርዓት መስመር የሚያስዝ ትልቅ ክስተት ነው። ዋሽንግተን አሜሪካ ትቅደም በሚለው ፖሊሲዋ የቆዩ ወዳጆቿን ወደ ጠላትነት ስታሻግራቸው፣ ኦቶዋ ደግሞ በሉዓላዊነቷና በምጣኔ ሀብታዊ ጥቅሟ መካከል አጣብቅኝ ውስጥ ገብታለች። የቀጣዮቹ 30 ቀናት ዲፕሎማሲያዊ እንቅስቃሴዎች የሰሜን አሜሪካን የምጣኔ ሀብት ዕጣ ፈንታና የቀጠናውን የንግድ ገጽታ የሚቀይሩ እንደሚሆኑ ታዛቢዎች ግምታቸውን ያንጸባርቃሉ።